የሱቅ ኪራይ ያማሩታል? በ1 ሚሊዮን 400 ሺህ ብር ቅድመ ክፍያ፣ በ4 ሚሊዮን 800 ሺህ ብር ጠቅላላ ክፍያ የንግድ ሱቆችን ይዘንላችሁ ቀርበናል። ቀሪውን እስካሉ በአንድ ዓመት ጊዜ ውስጥ ያለምንም ዋጋ ጭማሪ በግንባታ ሂደት መሰረት የሚከፍሉበትን እድል አመቻችተናል። በተጨማሪም ከቤተ መንግስት አቅራቢያ የመኖሪያ ቤቶችን በ35% ቅናሽ ከባለ 1 እስከ ባለ 3 መኝታ ድረስ በ80 እስከ 157 ካሬ አዘጋጅተንላችኋል። ለበለጠ መረጃ በ0974 60 7676 ይደውሉ። ቴምር ፕሮፐርቲስ። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን ሣድስ ቤተሰቦቼ በድጋሚ ተገናኝተናል። እንግዲህ በጣም መሰረታዊ የሆነ መረጃ ነው የማካፍላችሁ። የመጀመሪያው መረጃችን በማንኛውም ቀን በእነዚህ ጥቂት ቀናቶች ውስጥ በህወሓት እና በፌዴራል መንግስት እንዲሁም ደግሞ በኤርትራና በፌዴራል መንግስት መካከል ጦርነት ሊፈጠር የሚችልበት መፋጠጥ ላይ ድንበር ለድንበር የጦር ኃይሎቻቸውን ይዘው ተሰልፈው እየተጠባበቁ ነው የሚመስለን፣ ትዕዛዝ የሚጠብቁ ነው በሚል በድፍረት የብሉምበርግ ሚዲያ ይዞት የወጣው ትንተና አለ። ይሄ ነገር ምንድነው ያጋለጠው? እዛ ቦታ ላይ ይዞት የመጣው መረጃ ምን ይላል የሚለውን ነገር በትክክል እናያለን። እንግዲህ እኛ መጸለይ ነው ያለብን። ምክንያቱም እንዲህ አይነት ነገር እንዳይፈጠር፣ ጦርነት እንዳይከሰት ከመጸለይ ውጪ የምናደርገው ነገር የለም። እግዚአብሔር ኢትዮጵያ ሀገራችንን በጦርነት ኤርትራንም በጦርነት በመካከላቸው ሆኖ በደም ማፋሰስ የሚያባላውን ዘንዶ አናቱ የተወጋ ይሁን። ይሄ ሞተ የተልከሰከሰ ዘንዶ ሁሉ ጊዜ ደም እየጠማው የሚኖር ነው። ሁሌ እንጸልያለን፣ እየጸለይን እንታገላለን። ስለዚህ እኛ ግን የሰማነው መረጃ ለጸሎትም እንዲመቸን በሣድስ ሚዲያችን ላይ ይሄንን መረጃ የግድ ማካፈል አለብኝ። እሱን አካፍላችኋለሁ። ከዛ ውጪ አለ ወይ የጦርነት ስጋት አለ ወይ የሚለውን ነገር በተመለከተ ማህበረሰብ የሰጠውን ወይም ከስፔሻሊ በአላማጣ አካባቢ በዛ ስፍራ አካባቢ ላይ ያሉ የህብረተሰብ ክፍሎች አለ ወይ የጦርነት ስጋት የሚሰማቸው የምታዩት ነገር አለ ወይ የሚል ተጠይቀዋል። ስለዚህ ከዛ አንፃር በቃል በድምጻቸው የነገሩንም እንሰማለን። ከሱ እጀምርላችኋለሁ። ከዛ በኋላ ግን በጣም የሚገራርሙ 3 አጫጭር መረጃዎችን አዘጋጅቼላችኋለሁ። የሚገርማችሁ ዘንድሮ መቼም ምድር ላይ የማይሰማ ነገር የለም። ውድ ቤተሰቦቼ የዝናብ ቀረጥ የሚባል ነገር ተጀምሯል። የሚገርማችሁ ማለት ነው የዝናብ ቀረጥ ሬን ታክስ ተጀምሯል በሌላ ዓለም ላይ። ምን አይነት የዓለማችን ጨካኝነት! እግዚአብሔር የሚሰጠውን ዝናብ በታክስ የሚያስከፍሉ ሲስተም ነው የተዘረጋ ያለው እና ነገ ኦክሲጅንንም መጠየቃቸው እንደማይቀር ልብ በሉ። ይሄንንም መረጃ ባጭሩ አሰማችኋለሁ። ከዛ ውጪ ዓለማችን ማታሰማን ጉድ የለም የሚለው ነገር እንድናይ ከሚያደርጉ ነገሮች መካከል አንዱ እንግዲህ በሰው ሰራሽ አስተውሎት በኤአይ ቴክኖሎጂ የቤት እንስሳትን በተለይም የውሾችና የድመቶችን ድምጽ ሚያው ምናምን የሚለውን ምን ማለት ፈልገው ነው የሚለውን ተርጉሞ ለሰው ልጅ የሚያስደምጥና ተርጉሞ ይሄን ነው እያሉ ያለችው ውርዬ ይሄን ነው እየተናገረች ያለችው የሚለውን ነገር በተመለከተ የሚተረጉም የአርቲፊሻል ኢንተለጀንስ ሲስተም ለቤት እንስሳትና በሰው መካከል መግባባት እንዲችል በሚል ይዘው መጥተዋል። ግን እኛ ርቀት ነው የምናየው። ይሄ ምን ማለት እንደሆነ ታዩታላችሁ። ምክንያቱም የሰው ልጅ በነገራችን ላይ በገነት ይኖር በነበረበት ዘመን አዳምና ፍጥረታ ዓለሙ በቋንቋ ይግባቡ ነበረ። ምንም ጥያቄ የለውም። ከዛ በሰው ልጅ መካከልና በፍጥረታ ዓለሙ ቋንቋው ተደብላለቀ። እንኳን አይደለም ከእንስሳት ጋር የሰው ልጅ ከራሱ ጋርም የሚግባባበት ቋንቋ ጠፋው። በዛ ሉዝ ያደረገው ነገር አለ። ነገር ግን በኤአይ ቴክኖሎጂ አድርገው ያንን ጥበብ ለማምጣት መሞከር ምን ማለት እንደሆነ ገብቷቸዋል። ውድ ቤተሰቦቼ ምን ማለት እንደሆነ we should understand። ይሄንን ልንገነዘበው ይገባል። በዚህ ፕሮግራም ላይ እነዚህ 3ቱ መረጃዎች ከኢትዮጵያ ጉዳይ ጋር አያይዘን አሰማችኋለሁ። መምህርና ጋዜጠኛ አብይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቻችን በህወሓትና በፌዴራል መንግስት ዳግም ግጭት እንዳይቀሰቀስ የነዋሪዎች ስጋት በከፍተኛ ሁኔታ እያየለ መሆኑን እየተናገሩ ያሉ በርካታ ሚዲያዎችን እየሰማን ነው። እንግዲህ በህዝባዊ ወያኔ ሓርነት ትግራይ ህወሓትና በፌዴራል መንግስት ዳግም በአካባቢው ላይ ሊቀሰቀስ ደርሷል የተባለበት
በጣም ከፍተኛ የጦርነት ጫፍ ላይ የደረሱ ቀናቶች ላይ እንዳለን መረጃዎች ያመለክታሉ። በተለይ የአላማጣ ከተማ ነዋሪዎችን ለተለያዩ ሚዲያዎች የሰጧቸውን ድምጾች እንደገናም ደግሞ መረጃዎቻቸውንም ጭምር መመልከትም መስማትም ትችላላችሁ። ከ3 ሳምንት በፊት እንግዲህ የፌዴራል ኃይሎች መውጣታቸውን ተከትሎ ነበር የትግራይ ኃይሎች የተቆጣጠሩት ተብሎ ነው የሚነገረው። ከዚህ ጋር ተያይዞ እንግዲህ በከተማው ከ3 ሳምንት በፊት የፌዴራል ኃይሎች ከመውጣታቸው ተከትሎ የትግራይ ኃይሎች የተቆጣጠሩት የአካባቢ በአካባቢ ወጣቶች የግዳጅ አፈሳ እንዳለ የሚገልጹ የአላማጣ ነዋሪዎችን ሲሰሙ የሸቀጣሸቀጥ ዋጋዎችን በከፍተኛ ሁኔታ መጨመሩንም ጭምር እዛ ላይ እንረዳዋለን። እንግዲህ በትግራይ ክልል ዳግም ጦርነት ሊቀሰቀስ ይችላል የሚለው ስጋት በእጅጉ ውድ ቤተሰቦች አይሏል። በእነዚህ ቀናቶች ውስጥ ጦርነት ሊፈጠር በፌዴራል መንግስትና በትግራይ ኃይሎች መካከል ግጭት ሊፈጠር እንደሚችል ከፍተኛ የሆነ ስጋት ያለባቸው የህብረተሰብ ክፍሎች ብዙ ነው ከዚህ ጋር ተያይዞ የተናገሩ ያሉት። ከዚህ ቀደም የሰሜኑ ጦርነት በፕሪቶሪያው ሰላም ስምምነት መሰረት ጦርነቱ በይፋ ቢቆምም አሁን ላይ እንግዲህ የሚታዩ አንዳንድ እንቅስቃሴዎች ጦርነቱን ዳግም ስለመጀመሩ ፍንጭ የሚሰጡ እንደሆኑ ታያላችሁ። ማህበረሰቡ የሚለውን ስሙ። ህብረተሰቡ በጣም ተጨነበር። አሁንም ያድራሉ ወጣቱ ገፈፋ ስለሚካሄድ ስለምንፈራ ለወጣት ያለው እንትን በጣም አስቸጋሪ ነው። ሊነሳ እንደሚችል የሚያመለክት ነገር አለ። ለኔ አሁን እኔ ባለቤቴ ገና እንትን ስለሆነች አራስ ስለሆነችብኝ ምናምን ነው እንጂ በግልጽ ለመናገር እኔም የመውጣቱ ነው ፍላጎት ያለ። ምክንያቱም እንዳካውን በፊቱ አክቲቭ የሆነ ከባድ መሳሪያ የሚጣልበት ምናምን ነገር ከሆነ ብዙ እዚህ ማለቁ አይቀርም እንደዚህ ከሆነ ማለት ነው። ስለዚህ ውድ ቤተሰቦቼ ቀደም ብላችሁ እንደሰማችሁት ጦርነቱ ሊቀሰቀስ ይችላል የሚለውን ፍርሃት ማህበረሰቡ በመሬት ላይ ያለውን እውነታ ነው የነገረን እና ትተው ነው አካባቢውን እየተሰደዱ ያሉት። በተለይ አላማጣ ከተማ ነዋሪ በከተማ ውስጥ ያለው ሁኔታ አስፈሪ መሆኑን ይገልጻሉ። አላማጣ እንግዲህ በጣም ከባድ ነው ለመኖር ራሱ በጣም እንትን ነው። ወታደሩን በብዛት አይደል ያለው እና በጣም አስቸጋሪ ነው። ሁለተኛ እዚህ ከሰው መሀል ላይ ደግሞ እንትን የተተኮሰ ጥይት አለ አይደል ከመንደር መሀል እዛ ቁጭ አድርገውታል። አሁን ህብረተሰቡ እየተፈናቀለ ነው ያለው። ከፈለጋችሁ ኑሮ ካልሆነ ጥቁር አስፋልት ይዛችሁ ሂዱ ምናምን እያሉ ነው። በአላማጣ ከተማና በዙሪያው ካለው ወታደራዊ እንቅስቃሴ ጋር ተያይዞ ነው በተለይ የሸቀጦች ዋጋ በእጅጉ እየናረ መሆኑን አስተያየት ሰጪዎች የኑሮ ሁኔታው እንደገና እንደከበዳቸውም ጭምር ነው የሚናገሩት። እዚህ ጋር ከጦርነቱ ጋር ተያይዞ ወጣት ልጆቻቸው ተጠቂ እንዳይሆኑ ቤተሰቦች ለማሸሽ መቸገራቸውን ነው ውድ ቤተሰቦች የሚነግሯቸው። ከነዋሪዎች መካከል አንዳቸው ሲናገሩ ስጋታችን በኑሮ ውድነት ላይም በሁሉም የተጫና ስላለ አሁን ሁሉም ተጨናንቁ ነው ያለው። አሁን ልጆቻችንን ወዴት እናድርሳቸው ያለ ሙሉ ሰው በስጋት ላይ ነው። ነው በጣም ተወዷል። ሸቀጣሸቀጥም ሆነ ምናምን ነገር ሁሉ እየተወደደ ነው ያለው። በጣም ችግር ያለው ሴቶችም በቃ ልጆቻችን ይታፈናሉ ያለ ግማሹም ወደ ጅዳም ቢሄድም መንገድ እየተያዘ እና በስጋት ላይ ነው። እንግዲህ ቤተሰቦቼ ዛሬም በአላማጣ ከተማ ያለውን አለመረጋጋት ተከትሎ በርካታዎች ወደ አጎራባች አካባቢዎች እየሸሹ እንደሚገኙ ነው አስተያየቶቻቸውን ለሚዲያዎች የሚሰጡት። ሁኔታዎች እንደሚስተካከልላቸው ከዚህ ቀደም ያው ተስፋ አድርገው እንደነበረም ይገልጻሉ። ነገር ግን አሁን ያለውን ነገር ደግሞ አነጻጽረው ይናገራሉ። መንግስት ይመጣን እያለ ነበረ። አሁን ግን ተስፋ እየቆረጠ ነው። ወጣቱ ወደ መስተዳድር ላይ ነው ያለው። አሁን ድባቡ የከፋል። ዙሪያውን ተከበና ያለ ነው። ወደዛ ወደ አየር ማረፊያ ዙሪያው ማረጋገጫ የለም። ውድ ቤተሰቦቼ እንግዲህ ጦርነትን ሽሽት የትውልድ አካባቢያቸውን ስራቸውን ትተው ስደት ላይ ያሉ በጣም በርካታ ወጣቶች እንዳሉ የአላማጣ ከተማ ነዋሪዎች ከኮረም አላማጣ ሌሎች አካባቢዎችን ለመውጣት አሁን የትራንስፖርት ሁኔታ እንደልብ አይገኝም በማለትም ጭምር ይናገራሉ። አሁን አብዛኛው ሁሉ ስለሰጋ እየወጣ ነው ያለው ሰው። አሁን አላማጣ ደውለህ ባስ ለመያዝ ቼክ ማድረግ ትችላለህ። ባስ በሙሉ እስከ አርብ ተይዟል። ከትግራይ የሚመጣውን ከዚህ አካባቢ ወደ አዲስ አበባ የሚወጣው ማለት ነው። ለባለፉት 3 ሳምንታት ከአላማጣ ራያ አላማጣ ኮረምና ሌሎች አካባቢዎች ጦርነትን ሽሽት የተሰደዱ ቁጥራቸው ከ60 ሺህ ነው ያልኳችሁ ቤተሰቦቼ። ከ60 ሺህ እንደሚበልጥ ስደተኞች እስካሁንም ምንም አይነት የምግብ ድጋፍ እንዳላገኙ እዚህ ጋር አያይዘው ይገልጽላቸዋል። በዚህም የተነሳ በቆቦ ከተማ በከፋ ቀውስ ውስጥ እንደሚገኙ የቀድሞ የአላማጣ ከተማ ሹም የነበሩት አቶ ስዩም አርብሴ ለሚዲያ የተናገሩትን እስቲ እንስማው። 3 ሳምንት ሙሉ እንደ ማህበረሰብ ሙሉ ለሙሉ ተፈናቅሎ ምንም አይነት እርዳታ ካልደረሰው ምን ሊሆን ይችላል ብለህ ትገምታለህ? ስራ የሚሰራ ሰው የለም። ቦታው ለስራም አይመች፣ የቀን ስራም የሚሰራ ሰው የለም። በጣም ነው የተቸገረው። ወደ ልመና የገባ ኃይልም አለ እና ከባድ ችግር ውስጥ ነው ያለው ህዝቡ። ከዚህ አካባቢ ለመንቀሳቀስ ራሱ ሁሉም ነገር ህሊና ያመሃል ታውቃለህ። ረሃብ ጊዜ አይሰጥም። በጣም ነው የሚያሳዝነው።
ይህን ከሰማን ውድ ቤተሰቦቼ አሁንም በአካባቢው ያለው የጦርነት ስጋት አይሏል። በዚህ ምክንያት እንግዲህ ወደ ቆቦ ከተማ በየዕለቱ የሚገቡ ሰዎች ቁጥር እየጨመረ መምጣቱን ብዙ መረጃዎች ይናገራሉ። በጣም ብዙዎች ይህንን እያሳዩ ነው። የውጭ ሀገር ሚዲያዎችን በዚህ ዙሪያ ላይ በእነዚህ ጥቂት ቀናቶች ወይም ሰዓታት ውስጥ በኤርትራና በኢትዮጵያ መካከል ግጭት፣ ጦርነት ሊቀሰቀስ የሚችልበት ዝግጅት አይቻለሁ በሚል ብሉምበርግ ይዞት የወጣው ደግሞ መረጃን ሲሰሙ ነገሮች የከፋ ቅርጽ ይዘው እየተገኙ መሆናቸውን እናስተውላለን። ስለዚህ ከኛ የሚጠበቀው መጸለይ እንደሆነም ጭምር በልባችን ልብ እንላለን። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ብሉምበርግ በሰራው ዘገባ መሰረት ዛሬ ይዞት የወጣው ዘገባ የሚያሳየው በኢትዮጵያና በኤርትራ ድንበር አካባቢ ከፍተኛ የጦር ሰራዊት እንቅስቃሴ አይተናል በሚል ይዞት ወጥቷል እና የጦርነት ስጋት እያደገ መጥቷል በማለት ያስቀምጠዋል። ይህንን ውጥረት ከ2020 እስከ 2022 የትግራይ ግጭት በኋላ ያልተፈቱ የድንበርና የፖለቲካ ጉዳዮች ውጤት ነው በሚልም ያስቀምጠዋል። ከዚህ ጋር ተያይዞ እንግዲህ ብሉምበርግ የጦር ኃይል እንቅስቃሴን ተመልክቻለሁ ይላል። የኢትዮጵያ መከላከያ ሰራዊት ከፍተኛ ቁጥር ያለው ነው የሚለው በጽሁፉ ላይ ከፍተኛ ቁጥር ያለው ጦርና ከባድ መሳሪያዎችን ወደ ሰሜን ኢትዮጵያ በተለይም ወደ ትግራይና ኤርትራ ድንበር አካባቢ ላይ በእነዚህ ጥቂት ቀናቶች ውስጥ ማዘዋወሩን እርግጠኞች ነን ደርሰንበታል በሚል ብሉምበርግ አስቀምጠዋል። ኤርትራ በድንበሩ አካባቢ ላይ የኢትዮጵያን ግዛት ተቆጣጥራለች የሚለው ክስ አጥብቃ እንደምታስተባብልም ይገልጻል። ያ ብቻ አይደለም። የኢትዮጵያም ክስ ደግሞ ለኤርትራ የውጭ ጉዳይ ሚኒስትር በላከችውን ደብዳቤ ዛ ላይ ጠቅሶ ኢትዮጵያ በድንበሩ አካባቢ የኤርትራ ወታደሮች በአስቸኳይ ለቀው እንዲወጡላት ያቀረበችው ከቀናት በፊት የነበረውንም እዚህ ላይ በዘገባው ላይ ያካቶት የብሉምበርግ ዘገባ በሁለቱም ሀገራት መካከል ከፍተኛ የጦርነት ስጋት ከፍተኛ ደረጃ ላይ የደረሰበት ጊዜ ነው። ከመቼውም በላይ በእነዚህ ጥቂት ዓመታት ውስጥ እንደዚህ አይነት ደረጃ ታይቶ አይታወቅም፣ እርግጠኛ ነኝ መረጃ ይዣለሁ በሚል እዛ ጋር ይሄንን ዘገባ አስቀምጦት ትመለከታላችሁ። ከዛ ጋር ተያይዞ እንግዲህ ትግራይ እንደገና የለውጥና የጦርነት ስጋት ማዕከል ሆናለች፣ ይሄ የሚያስፈራ ነው በሚልም እዛ ቦታ ላይ ያስቀምጠዋል። ከዚህ ጋር ተያይዞ የሚነገሩ በጣም በርካታ ዜናዎች አሉ። በተለይም ደግሞ የሰራዊት ማሰባሰብን ተመልክቶ ሪፖርቱ እንደሚያሳየው ኢትዮጵያ በሰሜን ድንበር በኩል ከባድ የሜካናይዝድ ሰራዊት የኢትዮጵያ መከላከያ ሰራዊት እና ታንኮችን ጭምር ደርድረዋል። ፊት ለፊት ተፋጠው የተቀመጡበት በማንኛውም ሰዓት ጦርነት ጀምሩ ሊባል የሚችልበት ነገር እንዳለ የሚያሳይ መረጃን ብሉምበርግ ደርሼበታለሁ ብሎ ያስቀምጣል። በተለይ የአዲግራትና የሸራሮ ውዝግብም እንደተነሳ እንዳለም ጭምር ብሉምበርግ በሪፖርቱ ላይ ያስቀምጣል። ኢትዮጵያ ኤርትራ የትግራይን ሰሜናዊ ክፍል ተቆጣጥራለች ብላ ኢትዮጵያ እንደምትከስ፣ ኤርትራ ደግሞ ኢትዮጵያ አመፀኞችን ታስታጥቃለች ብላ እንደምትከስ እና እንደሚካሰሱም ጭምር ያለኝን መረጃ ብሎ ይዞት ወጥቷል። የህወሓት መሪዎች በፕሪቶሪያው ስምምነት በመከፋፈላቸው አንዱ ቡድን ከኤርትራ ጋር ግንኙነት መጀመራቸውን አዲስ አበባን እንዳስቆጣም ጭምር ሪፖርቱ ያሳያል። የኤርትራ መንግስት ለአማራ ፋኖ ኃይሎች የጦር መሳሪያ እያቀረበ ነው የሚልም ክስ ከአዲስ አበባ እንደሚቀርብም ጭምር ሪፖርቱ እዛ ላይ ያጠቃልላል። የግብጽና የሶማሊያን ሚናም ይጠቅሳል። ኤርትራ ከግብጽና ከሶማሊያ ጋር አዲስ የፖለቲካ አጋርነት በመፍጠር ኢትዮጵያን ለመጋፈጥ እየተንቀሳቀሰች እንደሆነም ሪፖርቱ ያሳያል። የግብጽና የኢትዮጵያ በአባይ ግድብ ዙሪያ ላይ ያላቸውን ውጥረት በተመለከተ የመሪዎችን አለመስማማት በተለይ ኢሳያስ አፈወርቂና የዶክተር አብይን የዓለም አቀፍ ማህበረሰብ ስጋት የተባበሩት መንግስታት ድርጅት የአፍሪካ ህብረትም ጭምር ያላቸው ስጋት እየጨመረ መሆኑን ሪፖርቱ ያሳያል። የቀይ ባህር የንግድ መስመር ላይም ጭምር ማንኛውም ጦርነት በቀይ ባህር ንግድ መስመር ላይ ከፍተኛ ተጽዕኖ ይፈጥራል ተብሎ ስለሚሰጋ እዚህ ቦታ ላይ ተጠቃሚ ነን የሚሉት አካላት በጠቅላላ ስጋት እንዳለባቸው ይጠቅሳል። ከዛ ጋር ተያይዞ እንግዲህ የአካባቢው አለመረጋጋት ይጠቀሳል። በሱዳን ያለው ጦርነት፣ በሶማሊያ ያለው አለመረጋጋት፣ በኢትዮጵያ ኤርትራ ጦርነት ከታከለበት ቀንዱ ይበልጥ የመተራመስ እድሉ በጣም ከፍ ስለሚል ይህን ነገር በተመለከተ ማንኛውም በተለይ የሽምግልና ጥረቶች የሁለቱም ወገኖች የደህንነት ስጋት በአግባቡ ለመፍታት እየተቸገሩ ቢሆንም በከፍተኛ ሁኔታ መስራት እንዳለባቸው ሪፖርቱ ያሳያል ማለት ነው። ከማንኛውም ጊዜ በላይ ለጦርነት ተፋጠው እንደተቀመጡ ብሉምበርግ ያስቀመጠው ዜናና መረጃ ላይ ያካትታል። ውድ ቤተሰቦቼ ልንጸልይ ነው የሚገባን፣ ልንተጋ ይገባናል። እግዚአብሔር ኢትዮጵያን ተመልክቶ ያለው ሀሳብ እስከዛሬ ይዛዛታሉ ይሆናል እየተባባሉ ነው ያሉት። እንዳይዋጉ የሚከለክለው እግዚአብሔር ጣት
ዛሬም አብሮን እንዲሆን ልንጸልይ ይገባናል። ክብራትና ክብራን የሣድስ ቤተሰቦቼ፣ ምክንያቱም በማንኛውም ሰዓት የሚነሳ ጦርነት ማለት ለሀገር ከፍተኛ ለኤርትራም ለኢትዮጵያም የማይጠቅም ነገር እንደሆነ በትክክል እንረዳለን። ውድ ቤተሰቦቼ እንግዲህ እነዚህና መሰል ጉዳዮችን በተመለከተ የምንሰማቸው ዜናዎች ብዙ ናቸው። ሆኖም እኛ የሚጠበቀው ነገሮቻችንን ሁሉ በእግዚአብሔር ፊት ማስቀመጥ ነው። በጣም ብዙ ዜናዎች ናቸው እየተሰሙ ያሉት። ለጦርነት ድግስ የሚሆን ዝግጅት እንዳለ እግዚአብሔር ታሪኩን እንዲገለብጠው በክርስቶስ ደም ይሄ ሁሉ የጦርነት ድግስ እንዳይሳካ ዲያብሎስ ደም ለመጠጣት የተዘጋጀውን አፉን እግዚአብሔር በጦር ወግቶ በመስቀል ጦር ወግቶ ከመሬት እንዲያጣብቀው እንጸልያለን። እግዚአብሔር ደግሞ ተአምርና መልካም አድርጎ እንደሚያሻግረን እናምነዋለን። ልቀጥልና ሌሎችን መረጃዎች ላካፍላችሁ። ዲሳይድስ ቤተሰቦቼ በጣም አስደናቂ መረጃዎችን ይዤላችኋለሁ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ አዳዲስ የሰው ሰራሽ አስተውሎት ወይም AI ቴክኖሎጂዎችን በተመለከተ የቤት እንስሳትን በተለይም የውሻ፣ የድመት፣ የዶሮ ድምጾችን እና የሰውነት ቋንቋቸውን ወደ ሰው ቋንቋ ለመተርጎም የተሰራ የአርቲፊሻል ኢንተለጀንስ ቴክኖሎጂ በጣም የሚገርም ነገር ይዞ መጥቷል። ግን ትርጓሜ ምን እንደሆነ ልናውቅ ይገባል። የድምጽና የባህሪ ትንተና ሳውንድ ኤንድ ቢሄቪየራል አናሊሲስ ላይ መሰረት ያደርጋል። አንደኛው መተግበሪያዎቹ የቤት እንስሳትን ጩኸት ሚያው የሚለውን ማጉረምረም ጩኸታቸውን በመቅረጽ የኤአይ ስልተ ቀመሮችን ወይም አልጎሪዝም በመጠቀም ወደ ተለያዩ ስሜቶቻቸው ተርጉሞ ለሰው ልጅ ይሄንን ነው የሚሉት ብሎ የሚያቀርብ ነው። ከሚያው ቶክ የሚባል ነው። ሚያው ቶክ ከዛ አፕ ጋር በተያያዘ የመተግበሪያዎቹ የድመቶችን ጩኸት በመተንተን ረቦኛል፣ ደስ ብሎኛል፣ ትኩረት ፈልጌያለሁ የሚሉ ትርጓሜዎችን ለሰው ልጅ ይነግራል። ያው ከቅርብ ጊዜ ቢያንስ በእነዚህ 2 ዓመታት ውስጥ ይሄ ቴክኖሎጂ ጥቅም ላይ እየዋለ እንዳለ ታያላችሁ። የባይዱ የፈጠራ ባለቤት ፓተንት ነው። የቻይናው ቴክኖሎጂ ግዙፍ ኩባንያ ባይዱ የቤት እንስሳትን ድምጽ፣ የሰውነት እንቅስቃሴ አሁን ያልኳቸው ነገር በኤአይ ሲስተም የፈጠራ ባለቤትነት የያዘ ነው። ከዛ ከ95% በላይ ትክክለኛነት ወይም አኪዩረሲ እንደሚያሳይ ጥናቶች ተናግረውታል። እንግዲህ እዚህ ጋር በትክክል የምናየው ነገር ውድ ቤተሰቦቼ የውሂብ ውስብስብ ወይም ዳታ ኮሌክሽንን በተመለከተ እነዚህ አፕሊኬሽኖች የሚሰሩት ከሺዎች የሚቆጠሩ የቤት እንስሳት ድምጽና ባህሪ መረጃዎችን በመሰብሰብ በመተንተን በመሆኑ አፕሊኬሽኑ በዋለ ቁጥር ይበልጥ ብልህና አስተዋይ የሆነ ኤአዩ እንደሚሄድ ይናገራሉ። ይሄ ግን ምን ማለት እንደሆነ ልንረዳው ይገባል። በአጭር ቋንቋ በእግዚአብሔርና በሰው ልጅ መካከል መግባባት ነበረ። ከዛ ሰውና እንስሳ ደግሞ ይግባቡ ነበረ። ቋንቋው በእግዚአብሔር ቋንቋ ነው የሚግባቡት የነበረው። ያ ነገር ጠፋ። አዳም ከገነት ተባረረ። በዛን ጊዜ በእንስሳትና በሰው መካከል አለመግባባት ተፈጠረ። የዛን ጊዜ መነካከስ፣ መገዳደል ተጀመረ በሰውና በአውሬዎች በእንስሳት መካከል። ስለዚህ ምን ሆነ? ይህንን ነገር ሊያስታርቅ የሚችል ሊሰራው የሚችል ታላቁ መንግስት እስኪመጣ ድረስ የክርስቶስ መንግስት ከምጽአት በኋላ ሰማያዊት ኢየሩሳሌም እስክትጀምር ባለበት ጊዜ ላይ የሰው ልጅ ይሄንን ማታለያ ቀርቦለታል ማለት ነው። ይሄ ማታለያ ምንድነው? ከዲያብሎስ የቀረበ ማታለያ ነው። ኦልሞስት ይሄንን የተደበላለቀውን ቋንቋ ለማስማማት የሚደረግበት ሂደት የሰው ልጅን ወደ መንፈሳዊ ነገር ላይ አትኩሮ ያንን መንፈሳዊ ጥበብ ተጠቅሞ ከእንስሳት ጋር መግባባት እንዳይችል በዚህ ምድራዊ በሆነ ዕውቀትና ክህሎት ተተብትቦ በዚህ ነገር ተታሎ የእግዚአብሔርን ዘለዓለም ማዳን በዘላለም በገነት ውስጥ በፍጥረት ዓለሙ መካከል ያለው መግባባት፣ ፍቅር፣ ሰላም የሰው ልጅ እንዲያጣ ለማድረግ ሆን ተብሎ የተሰሩት ነገሮች ቁጥራቸው እየጨመረ መሆኑን ይሄ መረጃ ያሳያቸዋል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ለመጨረሻ መጠቆማችሁ አጠር ያለ መረጃ ደግሞ የዝናብ ታክስን የሚመለከት ነው። ሪቴንሽን ታክስ አይነት የውሃ ማቆያ ግብር ብለው ይሉታል። ይሄ ጉዳይ ጀምረው በጀርመን ሀገር ነው። በተለይም በጀርመንና በፖላንድ አንዳንድ ከተሞች የግል ንብረት ላይ በግል ንብረታቸው ላይ የሚጥል ዝናብ በጣም ምን ያህል ከሰው ልጅ ላይ እየራቀና የሰው ልጅ ይህንን እየናፈቀ እንዳለ የምታዩበት ዘመን ላይ እየመጣ እንደሆነ የሚያመላክተው። ስለዚህም የውሃ ማቆያ ግብር ወይም ሪቴንሽን ታክስ እንዲከፍሉ ህጎች ወጥተዋል። የክፍያው ምክንያት የወለል ንጣፍ ወይም ኢምፐርቪየስ ሰርፈስ ይሉታል። ግብሩ የሚጣለው ዝናብ በቀጥታ ወደ መሬት ዘልቆ እንዳይገባ በሚያደርጉ ጠንካራ ወለሎች ላይ ነው። ለምሳሌ የቤት ጣሪያዎች፣ ኮንክሪት፣ የተለበጡ ግቢዎችና አስፋልቶች ናቸው። ይሄም የዝናብ ውሃ በተፈጥሮ መሬት ውስጥ እንዳይዋጥ ስለሚያደርግ ነው በሚል ስለዚህ እንደነዚህ አይነት ቦታዎች ላይ ዝናብ ሲዘንብ የሚከላከሉና እንደዚህ አይነት ንጣፎችን ሲሚንቶ የሚያደርጉ ከሆነ ውሃውን እየተጠቀሙት ነው ማለት ነው የሚል በጣም አስደናቂ ህግ ነው። ምክንያቱም ምንድነው ውሃውን
ለራሳቸው ተሰብስበው ተጠቅመውታል። ነገር ግን መሆን የነበረበት ዝናቡ የዘነበው ለመሬቱ ስለሆነ መሬቱ መጥቶ እንዲወስደው መደረግ ነው የነበረበት። ያ ቢሆን ውሃ ሰርጎ ወደ ውስጥ ወደ መሬቱ ወደ ከርሰ ምድር ይገባል። ስለዚህ እኛ ቆፍረን አውጥተን ለሀገሪቱ መጠቀም እንችላለን። ስለዚህ ሰውየው ወለል ንጣፎችን የሚያደርግ ከሆነ ሲሚንቶ የሚሰራ ከሆነ የዝናብ ታክስ ወይም ሬን ታክስ ይከፍላል በሚል የተቀመጠ ህግ እንደሆነ ታያላችሁ ማለት ነው። የግብሩ ዓላማ እንግዲህ የጎርፍ መከላከልን ጭምር ነው ብለው ይላሉ። የዚህ ግብር ዋና ዓላማ የከተማው ፍሳሽ ማስወገጃ መስመሮች ወይ ሴወር ሲስተምን በዝናብ ውሃ እንዳይጨማለቁም ጎርፍ እንዳይከሰትም ለመከላከል ነውም ብለውትም ጨምረው ይናገራሉ። በጀርመን አብዛኛዎቹ ማዘጋጃ ቤቶች ይህንን ታክስ የሚያሰሉት የቤቱ የሚያመርቱ ኮንክሪት የለበሰውን ወለል ስፋት ወይም በካሬ ሜትር መሰረት አስርተው ነው። ለምሳሌ በወር ወይም በአመት የውሃ ፍሰት የሚደርስበትን ስፋት ላይ ተመስርቶ ይህን ግብር እንዲከፍሉ ይደረጋል። ግብሩን ማምለጫ መንገዶች አሉ። ሬን ዋተር ሃርቨስቲንግ የሚባል ንብረት ኃላፊዎች ላንድ ኦውነርስ የዝናብ ውሃን ለመሰብሰብ የዝናብ ማጠራቀሚያ ታንኮችን ወይም ሬን ባረርስን በመትከል ወይም የሳርና የአትክልት ስፍራዎችን ወይም ግሪን ስፔስ በማብዛት የውሃውን ፍሰት መቀነስ ይችላሉ በሚልም ይነግራሉ። ይህንን ካደረጉ ግብሩን ሊቀንሱ ወይም ሙሉ ለሙሉ ሊቀርላቸው እንደሚችል ውሃውን ከያዙላቸው ማለት ነው። ይህንንም ጭምር ይናገራሉ። በጀርመንና ፖላንድ የተጀመረ ነው ተብሎ ነው የተጠቀሰው። እንግዲህ በጀርመን በ1980ዎቹ ጀምሮ የተለያዩ ማዘጋጃ ቤቶች ተፈጻሚ ነው። በፖላንድ ደግሞ 2018 ጀምሮ ህጉን ተግባራዊ አድርጋለች። እንግዲህ በፖላንድ ከ600 ካሬ ሜትር በላይ ስፋት ያላቸው ንብረቶች ላይ ግብሩ ተፈጻሚነት አለው። ከዛ ውጪ ግን አሁን በ2026 እየተሰማ ያለው ደግሞ ፔይ ሬን ዋተር ቻርጅስ በሚል በፕሮሞሽን ደረጃ በከፍተኛ ሁኔታ እየተጧጧፈ ያለ ህግ ነው በሚል በትክክል ይቀመጣል የሚለውን ነገር ላሳስባችሁ ብዬ ነው። ዓለማችን ምን አይነት ከባድ ነገር ላይ እየገባች መሆኑን በትክክል ያሳያችኋል ማለት ነው። ጀርመን የውሃ ግብር ክፈሉ፣ የዝናብ ግብር ክፈሉ እየተባለ ፕሮሞሽን እንደሚሰራም ለረጅም ጊዜ የቆየ ነገር እንደሆነም ታያላችሁ ማለት ነው። እንግዲህ ውድ ቤተሰቦቼ የዓለማችን አስደናቂ ነገሮቿን ሁሉ በዚሁ እንድታሰላስሉት ማድረግ መረጃ ከፈልኳችሁ። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። የሱቅ ኪራይ ያማሩታል? በ1 ሚሊዮን 400 ሺህ ብር ቅድመ ክፍያ፣ በ4 ሚሊዮን 800 ሺህ ብር ጠቅላላ ክፍያ የንግድ ሱቆችን ይዘንላችሁ ቀርበናል። ቀሪውን እስካሉ በአንድ ዓመት ጊዜ ውስጥ ያለምንም ዋጋ ጭማሪ በግንባታ ሂደት መሰረት የሚከፍሉበትን እድል አመቻችተናል።